ልጄስ አለም ብቻ መጣው ታምጣታ ነበር እንዴ? ትንሽ ግርግር ቤት ውስጥ ተፈጠረና ነው የመጣው። እሷ ደግሞ በዛ ላይ እግር ማብዛት የለባትም። አንቺን ለማግኘት ስትወጣ ትጠረጠራለች፣ ከዛ ደግሞ ትያዛለች። አንተ ጀማል እንዴ? የግድ መገናኘት ስላለብን መሰለኝ እንድታምጣት የነገርኩ። አዎ እሺ፣ ምንድን ነው ያለችው? ይቅርብኝ፣ ይሄን ነገር መናገር አልችልም። አለመቻል ብቻ ሲሆን ስለዚህ ነገር ማውራትም አልፈልግም። አንተ የማትረባ ንገረኛ፣ ታስጨንቀኝ ልጄ። ላያት ይገባል። ቆይ አትጫት ቢሆንስ ኖሮ አሁን ሄድ አለብኝ። እቺ ደግሞ አንቺ አመሻል እንዴ ሴትዮ? በስመ አብ አንተ ቤቴ ላይ ምን ይገትርሃል እንዴ? እንዴት ነው እናቴ? እናቴ የምን እናት ነው ደግሞ? ምንድን ነው ፊቴ ላይ የሚገትርህ? በል ተናገር። ኧረ ምንም አይደለም፣ እንደው አንድ ነገር ላናገሮት ነው። እኔ ምን ታናገረኛለህ? የት የምታውቀኝ? ኧረ እንደው ተልጄ ስርስር ምን ትሰራለህ? ስለሱ ላናገሮት ነው። አሃ ይቅርታ ልትለኝ? ይቅርታ ባፍንጫ ይውጣ። ቤሉል እባክህ አትቀይም። የተፈጠረው ነገር እንዳለ ኤልሹ እንዳለችው አይደለም። እና ለኔ ለምንድን ነው የምታወሪልኝ? ኤልሹ ብትል ባትል ጥቅም የለውም። አያገባኝም፣ አይመለከትም። እንዴ ማግባትማ ያገባሃል። ማለቴ አንድ ቤት አይደለም የምንኖረው። ያው ጥፋት ነው ይሁና። በቃ ዜልቶኝ ነው የመጣሽው። ተመስገን፣ በጣም ነበር የናፈቅሽኝ። ቤቷ ለአንቺ ምንም ቤት አይመስልም ነበር። ቀስ ቤት ድምፅሽ ቀንሽሽ፣ ተደብቄ ነው የመጣሁት። እንዴ ማም፣ በገዛ ቤትሽ ለምን እንደምትደብቀው? ማንን ፈርተሽ ነው? እንዴ እንደፈለገ ማውራት እንችላለን። መደበቅ አለብኝ? ማንም ሰው ሊኛ አይገባው። አንቺ ላይ ነው የመጣሁት። እሺ፣ በዛ ላይ ደግሞ የምወስደው እቃ ስላለ ነው የመጣሁት። ምንድን ነው እሱ? ምን ልትወስጂ ነው የመጣሽው? አንድ አስፈላጊ ቃል እሱ ልወስድ ነው የመጣሁት። ይልቅ ኤልሹዬ፣ ዛሬ አንድ የሚያሳዝን ነገር ሰምቻለሁ። እውነት ነው ወይስ ውሸት ነው? ይሄ ለማጣራት ነው የመጣሁት። እውነቱን ንገሪኝ። ምን ሰምተሽ ነው ማም? እኔ በጠፋሁበት ሰዓት ላይ ምንም የተፈጠረ አዲስ ነገር የለም? አይ ምንም የለም። ምንም አዲስ የተፈጠረ ነገር የለም። አትዋሺ ኤልሹ፣ እኔ በጣም እየተጨነኩ ነበር። ቆይ ራስሽን ታጠፊ ሞክረሽ ነበር አይደል? እንዴ ማም፣ ማነው ደግሞ እንደዛ ብሎ ነገርሽ? ማንም ይገረኝ እኔ ልጅ። ኤልሹ እንዴት እንደዛ ታደርጊያለሽ? ቆይ ሞተሽ ቢሆንስ ኖሮ? ግን እኮ ማሚ በጣም ጨንቅ ነበር። ልክ እንዳባቢ የምትሞቺ የማትመለሽ ነበር ይመሰለኝ። አልሆንኩም። ይኸው ተመልከችኝ፣ አልሆንኩም። መቼም ቢሆን ደግሞ አልሆንም። እባክሽ ኤልሹ እንደዚህ ነገር በጭራሽ እንዳታስብሽ። በጭራሽ ማድረግ አይደለም ማሰብ ራሱ በጣም ይከብዳል። እሺ በቃ ይቅርታ፣ አትናደጂ። ይቅርታ እንድትይኝ አይደለም፣ ይሄን ከማድረግሽ በፊት የማን ልጅ እንደሆንሽና ስንት ዋጋ እንደተከፈለብሽ ማሰብ ነበረብሽ። ምን አለች? ንገረኝ። ፈቀደችልኝ? እንኳን ልፈቅድልኝ በጣም እያንቋሸሽችኝ ነበር። ኧረ ተው ታይ መሲ፣ እንዳይከፋሽሽ። መቼም ቢሆን እኔና አንቺ አንለያይም። የሆነ ተአምርም ቢሆን እንፈጥራለን። ወይዘሮ ሄለንና አዶኒ ፊት ለፊት ተገናኙ። ጆና ኑኑ እናቷ መኝታ ቤት ውስጥ አግኝታቸው ፊት ለፊት ሲሳሳሙ ነው ያገኘኋቸው ብላለች። አይንዬም አዋረዳችሁኝ፣ የኔ ልጆች በሰው ፊት አሳፈራችሁኝ፣ ቅሌት አከናነባችሁኝ ብላለች። መሲ ቴዲ ልታገባ ወስናለች። ቴዲ አይንዬን ሊያናግራት ቢሞክርም አይንዬ ግን በጭራሽ ፈቃደኛ መሆን አልቻለችም። ወይዘሮ ሄለን እንግዲህ ልጄን አምጣልኝ ብላ ጆን ብትልከውም ጆ እንዳልተሳካለት ሲነግራት እንዴት ልጄን ይዘህልኝ አትመጣም ብለው ነበር። እሱም አንዳንድ ችግሮች እንዴት ተፈጠሩ ሲነግራት እኔ ራሴ መሄድ አለብኝ ብላ እስከ ቤት ድረስ ሰተት ብላ መጣለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ ጆ እንግዲህ ሄለን ወይዘሮ ሄለን ልካኛለች ብሎ መኝታ ቤቷ ገብቶ እቃ እየፈለገ ነበር። በዚህን ጊዜ ኑኑም እዛው ክፍል ውስጥ ስለነበረች ምን ፈልገህ ነው? የምትፈልገውን ነገር በመፈለግ ላግዝህ ብለው ነበር። በዚህን ጊዜ ጆም የድንጋጤውን አይ እኔማ ሌላ ማንን ልፈልግ እችላለሁ? አንቺን ፈልጌ ነው እዚህ ቤት ልመጣ የምችለው ብሏል። እናም እንግዲህ ውጣልኝ እባክህ ሳይመጣል ብትለውም አይ ይሄን የመሰለ ክፍል ውስጥ ገብቼማ አንቺን ትቼ በወጣ እንግዲህ ጥላትም እንኳን ወዳጅ ጥላትም ደስ አይለው ብሏል። ስለዚህ በዚህ ሁኔታ ላይ ሳሉ ኑኑም ክፍሉን ለቀህ ውጣልኝ እያለች እሱም ደግሞ በጭራሽ አንቺን ትቼ አልወጣም እያለ እዛው ሲታገሉ ኤልሹ ደርሳለች። ኤልሹ ያየችውን ነገር እንግዲህ እናንተ ባለጌዎች ምን እያረጋችሁ ነው? ለዛውም የእናቴ የተከበረ ክፍል ውስጥ ምን አባታችሁ ነው የምታረጉት? ብላ እየጮኸችባቸው ነበር። ኑኑ እንደምታየው አይደለም፣ ምንም የተፈጠረ ነገር የለም ብላ ለማስረዳት ብትሞክርም አይኔ ካየው በላይ ምንድነው ልታስረዱኝ የምትሞክሩት? ብላ ኤልሹ ጮኻለች።
ኤልሹ ወንድሜ ብላ መሲ ሁሉንም ቤተሰብ ስትጣራ ቤሉል ሲሮጥ እዛ ክፍል ውስጥ መጥቷል። እናም እንግዲህ ቤሉል መጥቶ ያየውን ነገር ማመን አቅቶታል። አንተ ደግሞ ጭራሽ እዚህ መኝታ ቤት ድረስ ምን ታረጋለህ ቢለውም ጆም እንግዲህ ማስተባበያ ለመስጠት አልተመቸውም። ምክንያቱም ሲሳሳሙ አግኝቻቸዋለሁ እያለች ነው ኤልሹ። ከዛም ቤሉል እንግዲህ ጆን ከዛ ክፍል ውስጥ አንጠልጥሎ አስወጥቶታል። ጆን አባሮ ከተመለሰ በኋላ ወይዘሮ አይንዬ ደግሞ የኔን ቅሌት እና የኔ ልጆች አዋረዳችሁኝ፣ አንገቴን አስደፋችሁኝ፣ ከሀገር የተሰድጄ ደግሞ ሌላ ውርዴት አከናነባችሁኝ እያለች ነበር። ኑኑም እናቷን እማዬ እንደምታስቢው አይደለም ብላ ለማስረዳት ብትሞክርም ከዚህ በላይ አይኔ ካየው በላይ ምንድን ነው የምታስረጅኝ ብላ ኑኑን ተገርፋለች። አይንዬ ልጇን ለመቆንጠጥ ሞክራለች ማለት ነው። እናም እንግዲህ ኑኑ እየተፈጠረ ባለው ነገር እጅግ በጣም አዝናለች። ኑኑ ሁልጊዜ እኔ ለጥሩ ነገር ያልኩት ነገር ሁሉ ለመጥፎ ነገር ይሆናል፣ ምንም ባላደረኩን ነገር እየተቀጣሁ የምኖረው እስከ መቼ ድረስ ነው ብላ እጅግ በጣም ተጸጽታለች። ኤልሹም ጆን አይኔ እንዳያይ ከዚህ በኋላ እናት ባለጌዎች፣ ትፍራሞች ምን ለማድረግ እየሞከራችሁ ነው በእናቴ ክፍል ውስጥ ብላ አዋርዲያና ከላፍታ አባረዋለች። እናም እንግዲህ ጆም እየሮጠ ሄለን ጠብቀኝ ያለችው ቦታ ላይ ተገኝቶ ነበር። ሄለንም ልጅ ሴት አለች ብትለውም ለመምጣት እንዳልቻለች እና ቤት ውስጥ አንዳንድ ችግሮች ስለተፈጠሩ በዚህ ወከባ ደግሞ እሷን ይዞ መምጣት ትኩረት ይስባል ብዬ ትቻመጣው ባለ ጊዜ እንዴት እንደዚህ ታረጋለህ ብላ ሄለን ተቆጥተዋለች። ጆም እንግዲህ አልተሳካም ማልኩሽ አልተሳካም ብሏት ነበር እና በዚህን ጊዜ ለዛውም ደግሞ በዚህ ፀሐይ ልጅሽ ታማሚና ባላት ጊዜ እንዴት ነው ልጅ የታመመችው ብላ ነበር። እሱም ይሄንን ልነግርሽ አልችልም የሰማሽ መስሎኝ ነው ራሷኑ ጠይቂያት ብሏት ነበር። ካልነገርከኝ ብላ እሱም እንግዲህ የሆነችውን ነገር በሙሉ ነግሯታል። እሷ በጠፋችበት ጊዜ አንቺም እንዳባቷ የምትሞቺ ስለመሰላት ራሷን ለማጥፋት ሞክራ ነበር ባላት ጊዜ ወይዘሮ ሄለን እጅግ በጣም ደንግጣለች። እና ልጅ ይሄን አድርጋ ነበር እውነትህን ነው ስትለው አዎ እውነቴን ነው፣ ያንቺን ተንኮልና ክፋት መች ገባት ብለሽ ነው? እንዳባቷ ወጥተሽ የምትቀሪ መስሏት ስለነበረ ራሷን ለማጥፋት ሙከራ አድርጋ ነበር፣ ከዛም ብዙ አላገገመችም ብሎ ተናግሯል። ወይዘሮ ሄለን እኔ ራሴ መሄድ አለብኝ ብላለች። ጆም በዚህ ሁኔታ ባትሄጂ ነው የሚሻለው ቢላትም አይ በጭራሽ ልጅ ማየት አለብኝ ራሴ ወደ ቤት መሄድ ያለብኝ ብላ ተነስታ ወደ ቤት ራሷን ቀይራ ወደ ቤት ሄዳለች። በዚህ ሁኔታ ላይ እንግዲህ ኤልሹ እያለቀሰች በነበረበት ጊዜ ቤሉልን ስታየው ቤሉልን ለማስረዳት ሞክራ ነበር። ቤሉልም ከዚህ በኋላ እኔን ለማስረዳት ምንም አይጠበቅብሽም፣ በዛ ላይ ደግሞ ልጁና አንቺ ማች ታረጋላችሁ፣ ከዛ ውጪ እኔ ምን አገባኝ፣ የመሰለሽንና የፈለግሽውን ማድረግ ትችያለሽ፣ እድሜ ላንቺ፣ ራሴን እንዳይ ወደ ራሴ እንድመለከት አድርገሽኛል ብሏታል። አንተ አልተናደድክብኝም አልተበሳጨህብኝም ብትለውም በእሷ ጉዳይ ምንም ነገር እንደማይመለከተውና ሊያናደው የሚችል ነገርም እንደሌለ ተናግሯል። በሌላ በኩል እንግዲህ መሲ ቴዲን ማግኘት ፈልጋለች። ቴዲን አግኝታ የተፈጠረውን ነገር ለመጠየቅና ስለ እናቷም ደግሞ እናቷን እንዲያናግርላት ለማድረግ ቴዲ ጋር ተቀጣጥረው ነበር። ቴዲ ጋር በተቀጣጠሩበት ቦታ ላይ ተገናኝተዋል። መሲና ቴዲ እንግዲህ ቴዲ ምንም ነገር ቢፈጠር እኔ አንቺን ማጣት አልፈልግም እያለ ነው። ደግሞ የሄለን አለመኖርም ጥሩ እንደሆነ ተናግሮ ሽማግሌዎቹን ልኮ ማግባት እንደሚፈልግ ተናግሯል። መጀመሪያ እናቴን ማናገር አለብህ ብላለች። ግን ደግሞ ቤሉል ምን እንዳለው ስጠይቀው ቤሉል ምንም ያለኝ ነገር የለም፣ ግን ደግሞ ምንም ነገር ቢለኝም አንቺን ከማግባት የሚያግደኝ ነገር የለም እያለ ነው። ግን ደግሞ መሲ በጣም ፈርቻለሁ ጨንቆኛል እያለች ነው። እናቴን እንደምንም ብለህ አሳምንልኝ፣ እሷ ካልፈቀደች ግን ምን ማድረግ እንደምችል አላውቅም ብላ ነበር። ግን ደግሞ ቴዲ እናትሽን አናግሬ ፈቃደኛ የማትሆን ከሆነ እኔ ራሴ ጠልፍሻለሁ እንጂ በጭራሽ እንለያይ እንዳትኝ እያለ ነው። እሷም ብትሆን እንለያይ እንደማትለው ነግረዋለች። ግን ደግሞ ቤተሰቧ ፈቃደኛ መሆን እንዳለባቸው ግድ መሆኑን ነግረዋለች። እባክህ እናቴን እንደምንም ብለህ አሳምንልኝ ብለው ነበር። እናቷን ከቤተ ክርስቲያን ስትመጣ ጠብቆ ቴዲ ለማናገር ሞክሯል። ግን ደግሞ አይንዬ አይኔ እንዳያይህ ብላ አዋርዳ ነበር የመለሰችው። አንተ ምን ታረግ የገዛ ልጄ ናት ያዋረደችኝ እያለች ነው። ቴዲ እኔና መሲ በጣም እንዋደዳለን፣ ስለዚህ እባክሽ ሽማግሌ ልኬ
እንዲያገባ ትፈልጋለሁ፣ በጣም ነው የምንዋደደው ብሏት ነበር። ከዛ እሷም አንተ የምትባል ሰው አይኔ እንዲያይ አልፈልግም፣ ደግሞ አንተንስ ምንህን አይታ ነው የወደደችህ? ስለዚህ ከአጠገቤ ራቅ ብላ አስጠንቅቃና እንደምጠላው አዋርዳ መልሰዋለች። ቴዲም እንግዲህ መሲ እየጠበቀችው ስለነበረ እባክህ ምን አለችህ ብላለች መሲ። ቴዲም ያለችው እናቱ ያለችውን በሙሉ ተናግራለች። እናቷ እንደሚያስጠላትና እንደሚቀፋት እንደነገረችው ተናግሯል። እና ይቅርታ ብላ ነበር በእናቷ ስም መሲ። እናም ቴዲ ምንም ችግር እንደሌለው ምንም ነገር ቢሆን ለሷ ሲል እንደሚያረግ ተናግሯል። እንግዲህ መሲ ምን ማድረግ እንዳለባት ግራ ገብቷት ወደ ቤት መጣለች። ለእናቷንም ለማስረዳት ብትሞክር ብልግናሽን ስላየሁብሽ ልጅቷ ልትሞት እያጣጣረች አንቺ ግን ሌላ ዓለም ላይ ነበርሽ ብላ መሲን ተቆጣታለች። አይደለም እኮ እናቴ ላናግርሽ ፈቃደኛ ስላልሆንሽ እንጂ እሱና እኔ ከተዋወቅን ቆይተናል። በዛ ላይ ደግሞ ላገባው ልንጋባ ወስነናል እባክሽ ብላ ልታስረዳ ሞክራ ነበር። ግን ደግሞ ከፊቴ ሄጅልኝ እሱ ምኑን የወደድሽው ደግሞ ብላ አባራታለች። በዚህን ጊዜ ኤልሹ እያለቀሰች ነበርና እህቷን ስታይ ግን ተደናግጣ እንባዋን ጠራርጋ ተነስታለች። መሲኑን ምኑን እንደሆነ የምታለቅሰው ለመጠየቅ እየሞከረች ነበር። የኔን ታዩና አንቺ እንዴት ሆንሽ እያለቻት ነበር። መሲም የተፈጠረውን በሙሉ ለእህቷ ነገረቻት። እንድታግዥኝ እፈልጋለሁ፣ ቴዲን ማግባት እፈልጋለሁ ብላት ነበር። ከዚህ በፊት ጌጡን የሰጠኝን ሰው ነው፣ እኔ ግን እሱ ሰው ምንም ደስ አላለኝም። አስበሽበት ነው፣ በደንብ አውቅሽ ነው፣ ቤተሰብስ አስተዋውቆሻል፣ እኔ ግን እሱን ሰው አላመንኩትም እያለቻት ነው። ግን ደግሞ መሲ እሱ ምን ይጎለዋል? ለሁሉም ሰው የሚያስጠላው ለምንድን ነው? ምን የጎደለው ነገር አለ እያለች ነው። እና ግን ኑኑ እኔ እንጃ እህቴ፣ መጀመሪያ ግን ቤተሰቡን ቢያስተዋውቀሽ አንዳንድ የምታውቂው ነገር አለ ብላት ነበር። እሷም ከሱ ውጭ እንደማታውቅ ተናግራለች። ግን እኔ ውስጥ እያመነው አይደለም ብላለች ኑኑ። እና አንቺስ ምን ሆነሽ ነው ብትላትም የኔን ታዩ ቀስ ብሎ ይደርሳል ብላለች። ወይዘሮ ሄለን ሰተት ብላ የልጇ ክፍል መታለች። ኤልሹም እንግዲህ በኑኑና በጆ ጉዳይ እየተናደደች ያለች ቢሆንም ግን ደግሞ እናቷ ስትመጣላት ደስ ብሏታል። እናቷንም ከማን ነው የምትደበቂው? ከማን ነው የምትሸሽው? ከገዛ ቤትሽስ የምትደባበቂው ለምንድን ነው? እዚሁ ልትኖሪልኝ ነው የመጣሽው ብላት ነበር። እናቷ እንደማትኖር ስትነግራት ከምን እየሸሸሽ ነው? ከማን ነው የምትሸሽው? ምንድን ነው እየተፈጠረ ያለው ብላ ጠይቃት ነበር። እንግዲህ ሄለንም ለማንም ብቻ እንዳትናገሪ፣ አሁንም ደግሞ ማንም ሰው ሳያየኝ መውጣት ይኖርብኛል፣ ምንም እንዲያትይኝ እያለቻት ነው። ግን ደግሞ ኤልሹ ማወቅ የምትፈልገው ነገር አለ። ለምንድን ነው እየፈለጉሻለሁ? ነው የሰራሽው ወንጀል አለ ብላት ነበር። ምንም የሰራችው ነገር እንደሌለና አሁንም የመጣችው ልታያትና እቃ ልትወስድ ፈልጋ እንደሆነ ተናግራ፣ ስለዚህ እያወሩ ሳለ ድንገት አዶኒ ወደዛ ክፍል እያንኳኳ ነው። ኤልሹን ክፈችልኝ ቢላትም ኤልሹ ልብስ እየቀየርኩ ስለሆነ አልከፍትልህም ብለዋለች። አዶኒም አስቸኳይ ነው ቢላትም በጭራሽ ብላ እምቢ ብለዋለች። በሩን ስዘጋ ሽታች ጠብቅሻለሁ ብሎ ሄዶ ነበር። ወይዘሮ ሄለንም በዚህን ጊዜ ውጩን አጣሪና ልቅስ በእግረ መንገዴን እቃ ይዤ ልሂድ እያለች ነው። ጆ እንግዲህ ጆ እያገዘ ያለው ለወይዘሮ ሄለን ቢሆንም ወይዘሮ ሄለን ግን አሁንም ጆን ለተንኮል እያሰበችው ነው። ጆ ከዛ ሁሉ ተጋፍቶ ተፋልጦ ራሱን አደጋ ላይ ጥሎ እሷን ያዲያናት ቢሆንም ግን ደግሞ ወይዘሮ ሄለን ውለታ ቢስ ሆናለች። ኑኑንና ጆን አንቺ ክፍል ውስጥ ሲሳሳሙ አገኘኋቸው። የአንቺ ክፍል ውስጥም ደግሞ የገባው እቃምጣ ብላኛለች ብሎ ነበር። የምን እቃ ነው ባለቻት ጊዜ ወይዘሮ ሄለንም እኔ በጭራሽ እሱን አላልኩትም፣ ምንም አይነት እቃ አላልኩትም እና ምን አደረገ እያለቻት ነበር። እኔ እንጃ አንተ ሚስጥር ነው እቃ ይዘህና ብላኛለች ብሎ ነበር ስትል ወይዘሮ ሄለን እጅግ በጣም ተናዳለች። የጠፋውንና ያለውን እቃ ማየት አለብኝ፣ ወደ ክፍሌ መሄድ ያለብኝ፣ የሆነ ነገር አድርጊ እያለቻት ነው። አዶኒ ጆን ለመበቀል እየተዘጋጀ ያለ ይመስላል። ምክንያቱም አዶኒ አሁን አንተ ጋር ከምጣላ በፍቅር ለመከታተል ምቹ ይሆናል እያለ ነው። እንግዲህ ወይዘሮ ሄለንም በራሷ ላይ ወስና ቤት ድረስ ሰተት ብላ ሄዳላቸዋለች። ወይዘሮ ሄለን ወደ ክፍሏ ያስቀመጠችውን እቃ ይዛ ለመውጣት እየፈተሸች ነው። ኑኑም በተፈጠረው ነገር እጅግ በጣም አዝናና ተክዛ እያለቀሰች ትገኛለች ማለት ነው። ቤሉልም ከዚህ በኋላ የእሷ ጉዳዩ እንዳልሆነና እንደማይመለከተው የፈለገችውን ነገር የማድረግ መብቱ እንዳላት ነግሯታል።
አንተስ አይመለከትም ወይ የሚል ጥያቄ አንስታ ነበር። እሱም በደህና ጊዜ አይኑን እንደገለጠችለት ነግሯትና አመስግኗት ማንነትሽን በጊዜ አሳይተሽኛል፣ ከዚህ በኋላ ግን የፈለግሽውን ነገር መሆን ትችያለሽ፣ በአንቺ አይመለከተኝም እያለ ነው ማለት ነው። እናም ቴዲ መሲን በፍቅር ከተሳካ ተሳካ፣ ካልሆነ ግን ጠልፌም ቢሆን ወስድሻለሁ እያለ ነው። አይንዬም ደግሞ በጭራሽ ከሱ ጋር የሚባል እኔ በልጆች የተረግም ያለው እንግዲህ ሀገር የተሰድጄ ብመጣ እዚህ ደግሞ የባሰ ሌላ ውርዴት ገጠመኝ እያለች በጣም አዝናለች። እናም መሲ እናቴ እኔ እኮ አንቺ እንድታዝኝ አልፈልግም ብላት ነበር፣ ግን ደግሞ የምታሳዝኑኝም እናንተ ናችሁ እያለች በልጆቿ በጣም ተከፍታለች። ኑኑን እገዥኝ ብላት ነበር መሲ። ኑኑም ይህን ሰው ማጣራት ሳይኖርብሽ አይቀርም እህቴ፣ ምንም ደስ እያለኝ አይደለም፣ እኔ ምንም ነገሩም አላማረኝም፣ ቤተሰቡንስ አስተዋውቁሻለሁ የሚል ጥያቄ አንስታ ነበር። መሲና ቴዲ ከተዋወቁ ብዙ አመታቶች የሆናቸው ቢሆንም ግን ደግሞ የምታውቀው ከሄለን ጋር ሲሰራ እንጂ ሌላ የተለየ ቤተሰብ ወይም ምንም ነገር እንደማታውቅ ተናግራለች ማለት ነው። ሄለንም በጭራሽ አንተ ሌላ ሴት ካገባ ከሴቲቱም አንተንም ሁላችሁንም አጠፋችኋለሁ እንጂ በጭራሽ አንተ ስታገባ እኔ ቁጭ ብዬ አልመለከትም ብላ እየዛተችበት ነው። እናም እንግዲህ ቴዲ መሲን አጥቼ ከምኖር እሷን የራሴ ያረጋለሁ እያለ ቱር እያለ ነው። አዶኒም ወይዘሮ ሄለንን እየተከታተለ ነው። በአሁኑ ግን የተሳካለት ይመስላል። ወይዘሮ ሄለንም ወደ ክፍሏ እንግዲህ ገብታለች። ማንም ሰው የለም ተብሎ ነው ወደ ክፍሏ የገባችው። አዶኒ ግን በቅርብ ርቀት እየተከታተለ ነው። ወይዘሮ ሄለንን አዶኒ ያገኛት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ወይዘሮ ሄለን ከሀገር ለመውጣትም አስባለች እና ቴዲ ደግሞ እሱ የሚሳካልሽ አይመስለኝም የሚል ስጋት አለው። ግን ደግሞ እሷ ነገሩ እስከሚረጋጋ ድረስ በፖሊስም እየተፈለገች በህፃናት ዝውውር ሽያጭ ወንጀለኛ ስለሆነች ይህን ነገር እስከሚረሳሳ ድረስ ከሀገር መውጣት አለብኝ የሚል ደረጃ ላይ ናት። ግን ደግሞ ከሀገር መውጣት የምችል ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ይዘን እንመጣለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ